የእግዚአብሔርን ቤት ለማፍረስ የሚፈልጉ ልጆች ናቸው። ሙስሊም ላረከኝ ጌታ አልሐምዱሊላህ ምናምን የሚሉ እኔ በጣም የሚገርመኝ ቪዲዮ ከለቀቀች በኋላ በላይቭ መታ ሂዱና ቪዲዮ ለቅቅ ያለው ይዩልኝ፣ ኮፒ ሊንክ አርጉልኝ፣ ሼር አርጉልኝ ስትል ሰው ሄዶ እንደታዘዘው ሲያደርግላት፣ ደግሞ መኪና የሚያሸልማትን ቻሌንጅ ስታገኝ ህዝቡን ሂዱና ያንን ድርጅት ፎሎ አድርጉልኝ ብላ ስታዝ ህዝቡም ሄዶ እንደታዘዘው ፎሎ ሲያደርግላት፣ በምትሰራው መልካም ስራ በሙሉ ይሄ ህዝብ አለንልሽ አይዞሽ እያለ ያበረታታት፣ በኋላ ላይ እየሄደችበት ያለው መንገድና እያደረገችው ያለው ነገር ልክ ያልሆነ ሲመስለው ይሄ ነገር ከባህሌ ጋር ከአኗኗሬ ጋር ከስርዓቴ ጋር ይጋጫል፣ የምታደርጊውን ነገርና የምትናገሪውን ነገር ማስተካከል አለብሽ ብሎ አስተያየት ሲሰጣት የምን እልህ መጋባት ነው። አንዳንዱ ትሁት ለመባል ይመጣና እኛም እኮ ሚስጥራችን ስላልወጣ ነው እንጂ ከሷ የባስን ኃጢአተኞች ነን ይላል። እውነት ነው፣ ከሷ የባስን ኃጢአተኞች እንሆናለን። ነገር ግን እሷ እየተወቀሰችበት ያለው በባለፈው ነገሯ ሳይሆን አሁን ላይ በምትናገረው ንግግርና በምታደርገው ድርጊት ነው። ለምሳሌ ይሄ ቪዲዮ የቅርብ ጊዜ ነው። እስቲ ይዩት። ጣርሴንስ ምላሴንስ ቦረሹቲንግ ያላስተዋልኩት ግን እሷም ብከት ቫይራል እንደምታደርጉኝ ስለማቅ I used you guys. I used you. ሜምበሮች I used you guys. ተጠቀምኩባችሁ። እሷን ይዛችሁ ሜም በሜም ስታደርጉት የሞተውን አካውንቴን ፏ አረጋችሁልኝ። እንግዲህ አካውንቷን ለማነቃቃት እየመጣች ዊርድ የሆነን ነገር የምታሳይና የምታደርግ ከሆነ ህዝቡ ተናዶ ሪአክት ሲያደርግ ለምን ይፈረድበታል? ከስክሪን ጀርባ በቤታችን ውስጥ እንደፈለግን ነፃ ሆነን የመኖር መብት አለን። ነገር ግን ሶሻል ሚዲያ ላይ ወጥተን ለምንናገራቸውና ለምናደርጋቸው ድርጊቶች ሪስፖንሲብል መሆን አለብን። ምክንያቱም እኛን የሚከተሉንና እኛን የሚያዩን ከኛም ለመኮረጅ የተዘጋጁ ብዙ ታናናሽ ወንድምና እህቶች ስላሉ። ሶሪ ሀኒቾ፣ ይሄን ልልስል አንቺን እንትን ልልሽ በጣም እንደምወድሽ ታውቂያለሽ። ከልቤ እንደምወድሽ ታውቂያለሽ። በጣም የሚገርም ማንነት ነው ያለሽ። በጣም ነው የምወድሽ። ግን ሌሎች ልጆች ላንቺ በተለይ ዲፌንድ እያደረጉልሽ ያሉት አሁን የእግዚአብሔርን ቤት ለማፍረስ የሚፈልጉ ልጆች ናቸው። ላይክ እነዚህ ቲኔጀሮች 18 እስከ 24 ያሉ ሴቶች የፈለግነውን ማድረግ እንችላለን፣ አት ሴም ታይም ደግሞ ቤተክርስቲያን መምሰል እንችላለን ወይ ቤተክርስቲያንን ነን ብሎ ስለሚያስቡ ነው። ያ አንቺ እንደ አንድ ግለሰብ የፈለግሽው ማድረግ ትቻለሽ። ከዛ ወደ እግዚአብሔር ብትመለሽ ማንም ሰው የአባቴ ቤት ነው እንደዚህ ነው ምናምን ብሎ ሊከለክልሽ አይገባም። ቤት ውስጥ እንዳትገቢ፣ ያንቺም የአባትሽ ቤት ነው፣ መብትሽ ነው። ግን እኛ በተለይ ቲክቶክ ላይ ያለን ሰዎች ቤተክርስቲያንን ሪፕሬዘንት ማድረግ የለብንም። ብዙ ተከታዮች አሉ። እኔ አሁን ስሳደብ የሚሰሙኝ ሰዎች ሊኖሩ ይችላሉ። እኔ አንድን ቤተክርስቲያን ሪፕሬዘንት አርጌ ስወጣ በራሴ ማለት ነው ኔክስት ያ ሰውዬ ምን ያስባል? እኔም እኮ ተሳድቤ ነገ መመለስ እችላለሁ። እኔም እኮ እንደዚህ አርጌ መመለስ እችላለሁ። እንዲህ ናት። ኢቨን ይህን ክርስትና ለማያውቅ ሰው ጥግ ላይ ያለ ሰው በጣም አሁን ለምሳሌ ኮሜንት ላይ ተሽ ሊሆን ይችላል ሙስሊም ላረከኝ ጌታ አልሐምዱሊላህ ምናምን የሚሉ ተመስገን ሙስሊም ስለሆንኩኝ። ለምን? የሙስሊምን ካልቸር ስለሚያውቁት ነው እንደዛ የሚሉት። አንድ ሴት እዚህ መጣ ቂጧን ጥላ እንትን ስትል ሙስሊም እንደዛን ስለማይፈቅድ በእኛም አይምሮ ያለው ሙስሊሞች ሂጃብ ያደርጋሉ፣ ሙስሊሞች ስርዓታቸው ሚል ስለሆነ ገብቷቸዋል። እኔ ሙስሊም ያረከኝ አላህ አልሐምዱሊላህ። ለሌላ ሰው ለሌላ እምነት ራሱ አሳልፎ የራሳችንን እምነት ማሰጠት ነው።